ከዚህ ፍቅር የሚለየኝ ማን ነው? ረሃብ ነው ጥማት ነው ከፍታ ዝቅታ ከዚህ ፍቅር የሚለየኝ ማን ነው? ያለው ነው ወይ የሚመጣው? ማንም አይለየኝም ይህን አውቃለሁ። ማንም አይለየኝም ይህን አውቃለሁ። ማንም አይለየኝም ይህን አውቃለሁ። ማንም አይለየኝም ይህን አውቃለሁ። እህታችን ዘማሪት ዘሪቱ ከበደ ብዙዎች እየተባረኩበት የመዝሙር አልበሟ ከተለቀቀ በኋላ ብዙዎች ከሀዘናቸው እንደተጽናኑ ከድካማቸው እንደበረቱና ከሁሉም በላይ ደግሞ ተስፋችን የሆነውን ኢየሱስን ማየትና መናፈቅ እንድንችል ያደረገ የመዝሙር አልበም መሆኑን እየገለጹ ናቸው። ታዲያ የተለያዩ ተወዳጅ ዘማሪያን በረከት ተስፋዬ፣ ሀና ተክሌ፣ ተከስተ ጌትነት እንደዚሁም ደግሞ ሌሎችም ስለ ዘሪቱና ስላወጣቸው የመዝሙር አልበም የተናገሩትን እጅግ አስደናቂ መልእክት ይዘንላችኋል፣ ታደምጣላችሁ። ከዛ በፊት ግን ዘሪቱ ከበደ እንዲህ ስትል ተናግራለች። አሁን በሚሆንባችሁና እያለፋችሁበት ባለው ህይወት ጌታ ለእናንተ ቀን አለው። የጊዜው ድምጽ ለጊዜው ነው። ሁኔታዎች ይለዋወጣሉ፣ በፍጹም አይቀጥሉም። አስቀድማችሁ የሰማችሁት ነው ትክክል፣ እርሱ ደግሞ የጊዜ ጉዳይ እንጂ ይሆንላችኋል። አስታውሱ፣ ዳዊት የበግ እረኛ ነበረ፣ በእግዚአብሔር ቀን ንጉሥ ሆነ። ሩት ከሰው እርሻ ቃርሚያ ለቃሚ ነበረች፣ በእግዚአብሔር ቀን የእርሻው ባለቤት ሆነች። መርዶኪዮስ በቤተ መንግስት ደጃፍ ለማኝ ነበረ፣ ግን በእግዚአብሔር ቀን የቤተ መንግስት አማካሪ ሆነ። እግዚአብሔር ቀን አለው። እግዚአብሔር በዙሪያችን ያለውን ሁኔታ ቀይሮ የሁኔታዎች ባለቤት የሚያደርግ በቂ ነው። በሁኔታዎች ተስፋ ይቆረጥ ይሆናል፣ ግን በእግዚአብሔር ከቶም ተስፋ አይቆረጥም። ወገኖች ክርስቶስ ለእናንተ ቀን አለው፣ እንዳለቀሳችሁም አትቀሩም የሚል መልእክትን ያጋራችን ሲሆን ከመዝሙር አልበሟ ጋር በተያያዘ ደግሞ ተወዳጁ ዘማሪ በረከት ተስፋዬ እንዲህ ሲል ሐሳቡን በዛሬው ዕለት አስፍሯል። ከጥቂት ዓመታቶች በፊት ትዘፍን የነበረችው እህታችን ትዘምራለች ብሎ ያስብ አልነበረም። በዚህች እህታችን ሐዘን ስንጨነቅ ስናዝን ነበር። ነገር ግን ዛሬ ሁሉ አልፎ እሷን በርትታ ለጌታዋ ስትዘምር ማየት እጅግ ደስ የሚያሰኝና የመንፈስ ቅዱስን አጽናኝነት አጉልቶ የሚያሳይ ነው። በተረፈ ስለተሰራው ስራ ትንሽ ልበል። የሙዚቃው ቅንብር፣ ግጥሙ፣ ዜማው፣ የእሷ ድምጽ ሚክሲንግ አስደናቂ ስራ ነው የተሰራው። በዚሁ የስራ ልህቀት ወይም ኤክሰለንስ ይቀጥል ባይነኝ። በመጨረሻም ዘሪቱ ከበደ ከጥቂት ዓመታቶች በፊት ትዘፍን የነበረችው እህታችንን ትዘምራለች ብሎ ያስብ አልነበረም። ነገር ግን የጌታ ፍቅር ከባድ ነው። በየትኛውም የህይወት ጎዳና ላይ ያለ ሰው ከነካ ነገር ዓለሙን እርግፍ አድርጎ ልከተል የማይል የለም። መልካም ቀን ሲል ስለ ዘሪቱ አልበም የተሰማውንና ያጋራው ጽሑፍ ነበረ። እንደዚሁም ደግሞ ሌላኛዋ ዘማሪ ሀና ተክሌ ትንሳኤ ከሆነላት ነፍስ በወጣ የምስክርነት ዝማሬ ጋር የተወደድሽ እህቴ ዘሪቱ እንኳን ጌታ ረዳሽ፣ በህይወት ፈተና ላይ በርትተሽ እንድትቆሚና እንደዚህ ቆመሽ የጌታችንን የኢየሱስ ክርስቶስን ህይወትና የእርሱን በጎነት በዝማሬ እንድታውጂ ጸጋው ስለበዛልሽ እግዚአብሔር ይመስገን። ያጸናሽ እግዚአብሔር ድኖ በሚጸና ትውልድ ይባርክሽ። እወድሻለሁ። ትናንት በዚህ ጊዜ፣ ትናንት በዚህ ሰዓት፣ ትናንት በጨለማ፣ ትናንት በክፋት ነበረ ህይወቴ ከብርሃኑ ማዶ ጌታ እስኪታደገኝ ሊያስመልጠኝ ወዶ። ትናንት ሽብር ነበር ያለመረጋጋት ለነፍሴ ማረፊያ ከለላ በማጣት ግን አለፈ ትናንት ላልመለስበት ኢየሱስ አገኘኝ በማይጥለው ምሕረት። ዛሬ እኔ ደህና እረፍት ያገኘው ሰው እግዚአብሔር ይመስገን ይህን ያደረገ። ዘሪቱ እንደምናስታውሰው የዓለም ክብርና ዝናን ትታ በጌታ ፍቅር ተማርካ ወደ እግዚአብሔር መንግስት ከተቀላቀለች በኋላ የተለያዩ ዝማሬዎችን አድርሳን የነበረ ሲሆን በተለይ ያድናል፣ ኢየሱስ ያድናል፣ እንዲሁም ለኢየሱስ ነው የሚሉ መዝሙሮቿ ኢየሱስ በህይወቷ ያደረገውና ያሳያትን ፍቅር በመተረክ ብዙዎች ወደዚህ የፍቅር ንጉስ ወደ ሆነው እዳችንን ወደ ከፈለው ኢየሱስ እንዲመጡ ድንቅ መልእክቶችን ያዘሉ ዝማሬዎችን ማድረሷ ይታወሳል። ታዲያ በዚህኛው ማጽናናት በተሰኘው የመዝሙር አልበሟ ደግሞ ከእግዚአብሔር ቃል የነበራትን አስደናቂ ጊዜና መረዳትን ያሳየችበት ሲሆን ጸጋው በሚለው በዚህ አልበም ውስጥ በተካተተው መዝሙርም ብለው ልችለው ህጉን ልተገብረው ታገልኩኝ ልሰራ የሱን ጽድቅ መስፈርት ልደርሰው
ብለው ለሆነው ሰው መሆንን እንዳለው ተገኘው እዛው ከክብሩ ጎድዬ ሙት ሆኜ ስለማትችው እኔ ሆንኩኝ አለኝ ከመሃል ገብቶ ከራሱ አስታረቀኝ እያለች በራሳችን ጥረትና ጉልበት ልናደርገውና ልናገኘው የምንችለው ጽድቅ እንደሌለ ይልቁንም የጸጋው ጉልበት ወደርሱ እንድንቀርብ እንዳደረገን ለዓለም ሁሉ የኢየሱስ ክርስቶስን አዳኝነት መስክራለች። ታዲያ በዚህ ችህታችን የተገለጠው የዝማሬ ጸጋ እግዚአብሔር በብዙ እንዲጨምርላትና እንዲያበዛላት እንጸልይላታለን። ውድ የይሁን ሚዲያ ቤተሰቦች በዛሬው ፕሮግራማችን እንግዲህ የተለቀቀውና ማጽናናት በሚለው የዘሪቱ አልበም ውስጥ ከተካተቱ መዝሙሮች መካከል ሁለቱን መርጠን የነሱን ደግሞ የተላለፈበትን መልእክትና የኢየሱስ ክርስቶስ አዳኝነትና ጌትነትን የተመሰከረበትን መዝሙሮች በጥቂቱ ዳሰን ለእናንተም ደግሞ መልእክትን ያስተላለፍንበት አጠር ያለ ፕሮግራም ይህን ይመስል ነበር። እናንተም እስቲ ዘሪቱን በብዙ እግዚአብሔር ከዚህ በላይ በእውቀት በጥበብ እንደዚሁም ደግሞ በመዝሙሮች ጸጋውን እንዲጨምርላት ባርኳት እያልን ለዛሬ ያዘጋጀንላችሁ ፕሮግራም ይህን ይመስል ነበር። በፕሮግራማችን ላይ ያላችሁን ማንኛውንም አስተያየት ልትሰጡን እንደምትችሉ እየጠቆምን የእናንተን የመንፈሳዊ ሕይወት ይገነባሉ የምንላቸውን በመንፈሳዊ ሕይወት ላይ የተቃኙ አዳዲስ ፕሮግራሞችን አሁንም ለእናንተ ማቅረባችንን እንደምንቀጥል እየገለጽን እናንተም ደግሞ አምናችሁና ፈቅዳችሁ ከ11000 በላይ ሰብስክራይበር እንድንደርስ ስላገዛችሁን ደግሞ ምስጋናችን ላቅ ያለ ነው። በሚቀጥለውም ለእናንተ ይጠቅማሉ ብታውቋቸው ባልናቸው አዳዲስ መንፈሳዊ ይዘቶችን ባካተቱ ፕሮግራሞች የምንገናኝ ሲሆን ቪዲዮዎቻችንን ላይክ እና ሼር እንደዚሁም ደግሞ ቻናሉን ሰብስክራይብ በማድረግ የምንለቃቸው አዳዲስ ፕሮግራሞች እንዲደርሳችሁ ማድረግ እንደምትችሉ እየጠቆምን በሚቀጥለው በሌላ ፕሮግራም በሌላ ዝግጅት እስከምንገናኝ ሰላም፣ ፍቅር፣ ጤናን ለሁላችሁም እየተመኘን በዚሁ ተሰናበትን። መልካም ጊዜ ይሁንላችሁ።